ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆንሽ የአርሰናል ደጋፊ ከሆናችሁ እንዲሁም ስለ አርሰናል መስማት የምትፈልጉ ከሆነ ይሄ ነው ምርጫችሁ። ዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር እንዲሁም ኮሜንት ላይ ሐሳብ አስተያየትን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉልን ስል በአክብሮት ተጠይቃለሁ። ላይክ፣ ሼር፣ ኮሜንት ማድረጋችሁ ዩቲዩብ ቻናላችንን እንዲያድግ ስለሚረዳን ፕሊዝ በቀናነት እንድትተባበሩን ስል በአክብሮት ጠይቃለሁ። ተመልሻለሁ። እንግዲህ በቻምፒዮንስ ሊግ አራተኛ ዙር የቻምፒዮንስ ሊግ መርሃ ግብር አርሰናል ከሜዳው ውጪ ተጉዞ ስላቪያ ፕራግን አስተናግዶ ነበረ። ስላቪያ ፕራግን በሜዳውና በደጋፊው ፊት 3-0 በሆነ ውጤት ክለባችን አርሰናል ማሸነፍ ችሏል። እሱ ብቻ አይደለም፣ 13 ጨዋታን አንቢትን ወይም ደግሞ ያለመሸነፍ ጉዞ ላይ ነን። 10 ጨዋታን ደግሞ በተከታታይ በማሸነፍ እሱም ብቻ አይደለም 8 ጨዋታን ክሊንሺት ወይም ደግሞ መረባችንን ሳናስደፍር በመውጣት አስደናቂው ግስጋሴ እንደቀጠለ ነው። አሁንም ይቀጥላል ብለን ተስፋ እናደርጋለን። በቻምፒዮንስ ሊጉም ከ4 ጨዋታ በማሸነፍ በ12 ነጥብና 11 ጎል ሁለተኛ ደረጃ ላይ ተቀምጠናል። አንደኛ ደረጃ ላይ የሚገኘውን ባየር ሙኒክ ተመሳሳይ 12 ነጥብና 11 ግብ ነው ያለው። ለምን እንደሆነ ግን አላውቅም። እነሱ ቶፕ ኦፍ ዘ ቴብል አድርጓቸዋል ማለት ነው። ማላቀው ነገር ይኖራል። ኤኒዌይስ የዛሬው ፐርፎርማንስ እሱ ብቻ አይደለም፣ ድሉ ብቻ አልነበረም፣ ታሪኮችም ተመዝግቧል። በእንግሊዝ ፕሪሚየር ሊግ ወይም ደግሞ ከእንግሊዝ ክለቦች በተከታታይ የአውሮፓ ቻምፒዮንስ ሊግ ላይ ተከታታይ 4 ጨዋታን 4ቱንም በማሸነፍ ሁለተኛው ቲም ሆኗል። አንደኛው ማን ነው? ሁለተኛው ቲም ስል ባይዘዌ የሊቨርፑል የማንቸስተር ዩናይትድ ደጋፊ እንዲሁም የቸልሲም የቶተናምም ኤኒዌይስ የማን ሲቲም ደጋፊዎች ደረታችሁን ልትነፉ ይሆናል። እናንተ አይደላችሁም፣ ተረጋጉ። በ1969 እና 70 የውድድር ዓመት ሊድስ ነበሩ ይሄን ታሪክ ማስመዝገብ የቻሉት። ከሊድስ በመቀጠል አርሰናል ብቸኛው ክለብ በአውሮፓ ኮምፒቲሽን ላይ ከ4 ድልን በማስመዝገብ እሱ ብቻ አይደለም፣ ዛሬ የታሪክ ምሽት ነበረ። በቻምፒዮንስ ሊግ በእድሜው አነስተኛ የቻምፒዮንስ ሊግ ጨዋታ ያደረገ ተብሎ ደግሞ አንድ ተጫዋች በአርሰናል በኩል ተመርጧል። እሱም ማን ይመስላችኋል? ኦፍኮርስ ታውቁታላችሁ። ማክስ ዶመን በ15 ዓመት ከ308 ቀን የቻምፒዮንስ ሊግ ጨዋታን በማድረግ ቻምፒዮንስ ሊግ ሪከርዱ ላይ በእድሜው አነስተኛ የቻምፒዮንስ ሊግ ተጫዋች ሲል መዝግቦታል ማለት ነው። እንግዲህ ስለ ጨዋታው አንዳንድ ነገር ለማለት ነው የመጣሁት። ጨዋታው እጅግ በጣም ክፍት ሊሆን እንደሚችል አቅ ነበረ። ምክንያቱም ስላቪያ ፕራጎች አንደኛ ያላቸው ነጥብ 2 ነጥብ ስለሆነ በሜዳቸው ለማሸነፍና እድላቸውን ለመሞከር እንደሚያስቡ ገምት ነበር። እንዲሁም የጨዋታ አፕሮቻቸው ማን ቱ ማን ማርኪንግን ተጠቅመው በሃይ ፕረስ ለማድረግ የሚሞክር ቲም ስለነበረ እሱ ጨዋታ ለአርሰናልም ክፍት የሆነ ጨዋታ ይፈጥራልና ጥሩ የጨዋታ እንቅስቃሴ እንመለከታለን ብዬ አስብ ነበረ። እንደገመትኩትም ነው። የመጀመሪያ ስፔሻሊ ከ5ኛው ደቂቃ እስከ 15ኛው ደቂቃ ስላቪያ ፕራጎች አሪፍ የሚባል እንቅስቃሴ ለማድረግ ሲሞክሩ ነበር። በጨዋታው ላይም ሙከራ እያደረጉ ነበረ። ነገር ግን ምንም እንኳን መረቡንና ዴቪድ ራያን ሊፈትን የቻለ ሙከራ ባይሆንም፣ ነገር ግን አርሰናል ከ15ኛው ደቂቃ በኋላ አይዶኖ እናንተ አስተውላችሁት ይሁን አይሁን እኔ አላቅም፣ ነገር ግን እኔ በደንብ የሆነ ነገር አስተዋልኩኝ። እሱ ምንድን ነው? ከባክ ፎር ወይም ደግሞ የኋላ ተከላካዮቻችን ከ4ቱ መካከል ከኋላ የሚቀረው አንድ ተጫዋች ነበረ። እሱም ጋብርኤል ብቻ ነበረ። ሂንካፔ ኦቨርላፕ እያደረገ
ለትሮሳርድ ከትሮሳርድ ጋር አሪፍ እንቅስቃሴ ለማድረግ ሲሞክር ተመልክቻለሁ። ቲምበርም ኦቨርላፕም ኢንቨርትም እያደረገ ወደ መሃል እየገባ ከቡካዮ ሳካ ጋር እሱ የተወሰነ እንቅስቃሴዎችን እንዲሁም አንዳንዴ ኮምፈርተብል የሆነ ድሪብሎች እያደረገ ነበረ። ኖርማሊ ዩሊያን ቲምበር ላይ ማንመለከተው ያደርጋል ድሪብል፣ ግን ዛሬ በተወሰኑ ደቂቃዎች ውስጥ ተመሳሳይ አይነት ድሪብሎች ሲያደርግ ኮትሮ ያልተለመደ ነገር ተመልክታችኋል ብዬ አስባለሁ። ዊሊያም ሳሊባ ደግሞ በሚገርም ባይዘዌ ይሄን የዊሊያም ሳሊባ ጨዋታ አይዶን ነው እናንተን፣ እኔ ግን በጣም ወድጄዋለሁ። ዊሊያም ሳሊባ ወደፊት መጥቶ ፒቮት ቦታ ላይ ከክሪስቲያን ኖርጋርድ ጋር በመሆን ለዴክላን ራይስ ነፃ እንቅስቃሴ ወደፊት እየሄደ ዴክላን ራይስ ራሱን ኤክስፕረስ እንዲያደርግ ፈቅዶለት ነበር። ግን እሱ ብቻ አይደለም። የትላንትናው ቪዲዮ ላይ ካስተዋላችሁ የዛሬ ጨዋታ ላይ ዴክላን ራይስ እንዲሰለፍ አልፈለኩም ነበር። ምክንያቱም ቢጫ ካርድ ከተመለከተ የሚቀጥለው ከኢንተርናሽናል ብሬክ በኋላ የምናደርገው የቻምፒዮንስ ሊግ ጨዋታ ላይ ባየር ሙኒክን ነው የምንገጥመው። የዘንድሮ ባየር ሙኒክ ዛሬ ተመልክቻችኋለሁ። ከፒኤስጂ ጋር ያደረጉትን ጨዋታ እጅግ ኮምፕሊት የሆነ ቲም ነው እና ከባድ ጨዋታ፣ ምናልባትም የቻምፒዮንስ ሊጉ ፈታኝ ጨዋታ ባየር ሙኒክ ከኛ ጋር ያላቸውም ጥሩ ሪከርድ ስላለ ከባዱ ጨዋታ እሱ ሊሆን ይችላል ብዬ አስባለሁ። ኤኒዌይስ የዊሊያም ሳሊባ ግን እዛኛው ፒቮት ቦታ ወይም ደግሞ ዲፌንሲቭ ሚድፊልደር ብለን የምንጠራው ቦታ ላይ እየሄደ ከክሪስቲያን ኖርጋርድ ጋር እዛ ቦታ ላይ ከቨር ማድረጉ ሞር ዴክላን ራይስን ነፃ እንቅስቃሴ እንዲያደርግ እንዲሁም ለፋውል ተጋላጭ እንዳይሆን ያደረገው ነው ብዬ አስባለሁ። የመጀመሪያም ጎሏ አይዶን ነው ፔናልቲ ሴት ፒስ ነው የምንለው። ሴት ፒስ የቆመ ኳስ ነው ይባላል። ፔናልቲ መቼም እየሄደ አይደለም የሚመታው፣ የቆመ ኳስ ሊሆን ይችላል፣ ግን አምኖት ሹር ሴት ፒስ እንደሆነ። ነገር ግን ኢቭን ሴት ፒስ እንኳን ባይሆን አሲስት ያደረግነው በሴት ፒስ ነው። አዎ ቡካዮ ሳካ ማዕዘን ምት አግኝቶ ያሻማትን ኳስ ጋብርኤል በሚገጭበት ጊዜ የነሱ ካፒቴን በእጁ ኳሷን ነክቷል። ምናልባትም ኢፍ እጁ ናቹራል ፖዚሽን ላይ ቢሆን ይሄ ፔናልቲ ላይሆን የሚችልበት ነገር ነበር። ነገር ግን ሊስን አጥቂ ቢሆንና እንደዚያ የሞከረ ቢሆን ጋድ ኦፍ ሃንድ ወይም ደግሞ ኤግዜርጅ ተብላ የምትጠራው የማራዶና ጎል የምታስታውሷት ከሆነ እንደዛ አይነት ኳስን ለማግባት የሞከረው ሁላ ነው የሚመስለው። ዴፊኒትሊ ፔናልቲ ያሰጣል። እሷንም ፔናልቲ በአግባቡ ቡካዮ ሳካ ከመረብ በማሳረፍ አርሰናልን 1-0 ማድረግ ቻለ። አርሰናልም ጥሩ እንቅስቃሴ እያደረገ በዛው ቀጠለ። ግብን ማግኘት ባንችል ከግቧ በፊት ቡካዮ ሳካ ጥሩ ቻንሶችን ሞክሮ በበረኛው የተመለሱበት አሉ። ከዛም በኋላ ግን ጎሏን ካገባ በኋላ ቡካዮ ሳካ ምናቆም ቡካዮ ሳካ እየተመለከትኩ አይደለም። ስፔሻሊ ስሙዝ የሆኑ ተቾች ላይ ይወድቃል። እንደ በፊቱ ጠንካራ ቡካዮ ሳካን እያየው አይደለም። ያነክሳል። ኖርማል የሆኑ ኮንታክቶች አይዶን ነው ሜቢ ለእኛ ኖርማል ይመስላሉ ወይ ሜዳ ላይ ወይ ደግሞ የተሰጠውም ካራክተር ሊሆን ይችላል። አይዶን ነው። ኤኒዌይስ ሰከንድ ሃፍ ጀመረ። ሰከንድ ሃፍ ሲጀምር ይመስለኛል በ6 ወይ 16 ሰከንድ በእንደዚህ ውስጥ ሁለተኛዋን ጎል ትሮሳርድ በሚገርም ሁኔታ የመስመር ተከላካዮቹን አተራምሶ ሴንተር ያደረጋትን ኳስ ሚካኤል ሜሪኖ አወር ሜክሺፍት ስትራይከር ሚካኤል ሜሪኖ የዮኮሬዝ በጉዳት ምክንያት እዚህ ጨዋታ ላይ ባለመኖሩ የተሰጠውን ቻንስ በአግባቡ በማስቆጠር ተጠቀመበት። ሶስተኛዋን ግብ ደግሞ ኦፍኮርስ ዴክላን ራይስ የሚገርም ኳስ በረጅሙ ፔናልቲ ቦክስ ላይ የነሱ የተቃራኒ ቲም ፔናልቲ ቦክስ አካባቢ ላይ ጣላት። ሚካኤል ሜሪኖን በጭንቅላቱ በመጭረፍ የስላቪያ ፕራግ ተከላካይና በረኛው ባለመግባባት በወጡበት ሰዓት ላይ በጨረፍታ የነካት ኳስ ከመረብ ተቆጥራ አርሰናል 3-0 በሆነ ውጤት ጨዋታውን ማሸነፍ ቻለ። ከዛም በኋላ ሚካኤል አርቴታ ከግቡም በፊት ጥሩ የሚባሉ የተጫዋቾች ቅያሪ ማድረግ ችሎ ነበረ። ሃሪማን አኑስ
የመጀመሪያ የፕሪሚየር ሊግ ጨዋታውን አድርጓል። ከረሳችሁት የባለፈው የፕሪሚየር ሊግ ጨዋታ ላይ ስትራይከር ሆኖ የገባው ልጅ እና ራሽፎርድ ብሎ ዊሊያም ሳሊባ የጠራው ልጅ ማለት ነው። እሱ ተቀይሮ በመግባት የቻምፒዮንስ ሊግ ጨዋታውንም ማከናወን ችሎ ነበረ። ብዙ ተጫዋቾች ተቀይረዋል። እነ ኢብሪ ቼዜም እነ ማይልስ ሉዊስ ስኬሊም ተቀይረው ገብተዋል። ሂንካፔም ጥሩ እንቅስቃሴ አድርገዋል። ነገር ግን እንደተለመደው ዴክላን ራይስ፣ ሚካኤል ሜሪኖም 2 ጎል በማስቆጠር ሊስን የዛሬ ጨዋታው ላይ እውነት ለመናገር 2 ሰዎችን ናፍቄ ነበረ። ቪክቶር ዮኬሬዝንና ዙቢሜንዲን። ለምን በሉኝ፣ ዙቢሜንዲ ሲኖር ሜዳው ላይ ታቁታላችሁ። በቃ ሌሎች ተጫዋቾች በኮንፊደንስ ኳሱን ሮል እንዲያረጉት ይፈቅዳል። የሚያረገው የሰውን የቦታ እንቅስቃሴ ተጫዋቾችን የተጋጣሚ ቲምን ተጫዋቾች ፖዚሽን በማሳት ለኛ የተሻለ የጨዋታ ፍሎ እንድናደርግ ከኳሱ ውጭ ራሱ ዙቢሜንዲ የሚያደርጋቸው እንቅስቃሴዎች እጅግ በጣም ነው እኔ የሚመቹኝ ማለት ነው። በዚህ አጋጣሚ ይሄ አርሰናል በዚሁ ከቀጠለ ሊስን ዋንጫ ማሳካት ብቻ እንደዚሁ አሪፍ የመከላከል ሪከርዱንም ይዞ እየቀጠለ ዋንጫ ዲስ ሲዝን ማሳካት ከቻለ በጆርጅ ግራም ጊዜ የነበሩት የነ ቶኒ አደምስ፣ ማርቲን ኪዮን፣ ሲማን አይነት ተጫዋቾች ጊዜ በነበሩ ጊዜ 18 ጎል ብቻ በሲዝኑ ተቆጥሮበት ሻምፒዮን የሆነ ድንቅ የአርሰናል ቲም በታሪክ ላይ ተጽፏል። አርሰናል የአሁኑ አርሰናል ከበቂ በላይ ያሃን ሪከርድ እሱን ሪከርድ ብቻ አይደለም ያ የሚሰበር የማይመስለውን ሪከርድ ጆዜ ሞሪኖ በ2005 ከቸልሲ ጋር በ15 ጎል ብቻ በሲዝኑ 15 ጎል ብቻ ተቆጥሮበት ያሻሻለው ያን ሪከርድ አሻሽለው ድንቁ አርሰናል ተብሎ አርሰናል ታሪክ ላይ መመዝገብ የሚችል ድንቅ አርሰናል ነው እየተመለከተን ያለነው። እሱ ብቻ አይደለም ደግሞ ወሳኝ ይሄን የመሰለ ሪከርድ ይሄን የመሰለ አመርቂ ውጤት ስናስመዘግብ ወሳኝ ተጫዋቾቻችን ሜዳ ላይ የሉም። በጉዳት ያጣናቸው እጅግ በጣም ወሳኝ ተጫዋቾች አሉ። እነ ካይ ሃቨርስ፣ ጋብሪኤል ጄሱስ፣ ኦዴጋርድ፣ ማድዌኬ፣ ዮኬሬዝ፣ ማርቲኔሊ፣ ሊስን እነዚህ ሁላ የማጥቃት ክፍል ተጫዋቾቻችንን አተን እንደዚህ አይነት ጥሩ እንቅስቃሴና የአሸናፊነት ግስጋሴ እጅግ በጣም ማድነቅ የሚገባን ነገር ሆኖ አንድ ሰው ግን በዚህ አጋጣሚ መመስገን አለበት። ኦፍ ኮርስ አንድሬ ቤርታ የሱ ውጤት ነው ይሄን ስኳድ እንደዚህ አይነት ሰፊ ስኳድ ቢውልድ እንድናደርግ በትራንስፈር ዊንዶ ወቅት የረዳን። ስለዚህ ክሬዲቱን እሱን ይወስዳል። ሚካኤል አርቴታም እጅግ በጣም ሁሌ ጥፋት ሲያጠፋ ብቻ ሳይሆን ኦፍ ኮርስ ሚካኤል አርቴታ ዘንድሮ ትሮፊ ካሳካ እና ይሄን አመርቂ የሆነ አሜዚንግ የሆነ ሪከርድ ይዞ ከቀጠለ ዋይኖት ምናልባትም አንድ ቀን አርሰናልን ሲለቅ እንደ አርሰን ቬንገር ሐውልቱ ኤምሬትስ ስታዲየም ዙሪያ ሊቆምለት ይችላል። ለማንኛውም የመጣንበት ፖይንቴን ይመስላል። በሳምንቱ መጨረሻ ላይ ሰንደርላንድን ከሜዳችን ውጭ የምናገኘው የፕሪሚየር ሊግ ጨዋታ አለ። ከዛ በኋላ ደግሞ ኢንተርናሽናል ብሬክ ይመጣል። ኦፍ ኮርስ የአሁኑ ኢንተርናሽናል ብሬክ ያስፈልገናል፣ የተወሰኑ ተጫዋቾቻችን ከጉዳት እንዲመለሱ። ምክንያቱም ከኢንተርናሽናል ብሬኩ በኋላ ስንመጣ አስቸጋሪ ጨዋታዎች አሉ። እነ ኖርዝ ለንደን ቶትናምን፣ እንዲሁም በቻምፒዮንስ ሊጉ መሪ ባየር ሙኒክን የምንገጥምበት፣ እንዲሁም ከሜዳችን ወጥተን ደግሞ ቸልሲን በስታንፎርድ ብሪጅም የምንገጥምባቸው ተከታታይ አስቸጋሪ ጨዋታዎች መርሃ ግብሮች ስላሉ ለነዚህ ጨዋታ የተወሰኑ ተጫዋቾቻችን ከጉዳት አገግመው ይመጣሉ ብዬ አስባለሁ። ለዛሬ የመጣሁበት ርዕሴን ይመስላል። ከተመቻችሁ ላይክ፣ ካልተመቻችሁም ላይክ አድርጋችሁ ቢስተካከል የምትሉትን ሐሳብ ፕሊዝ ኮመንት ሴክሽን ላይ ጻፉልን። አም አውት ፒስ ካም ኦን ዩ ገነርስ።